በሷን መዝንህም ኢየሱስ ጌታ ነው። ምክንያቱም አሁን የለህም ማለት አይኖርህም ማለት አይደል። ደግሞአል እስቲ በሉ አሁን የለኝም ማለት ዳጆቼ አሁን የሌለው ሰውዬ የቱጋ ምኑን ተርኒንግ እግዚአብሔር ምኑን ነክቶ ምን እንደሚያደርገው ስለማታውቅ አሁን አይደለም እንደውም አይደለም አሁን የሌለው ጊዜ ስም መስጠት ይቅርና ሲኖረውም የምትለውን ሰውዬ አይደለም። እዚህ ጮክ በሉና እንዲህ በሉ አጠገባችሁ ያለውን ሰው ያዙና እመነኝ አታውቀኝም በሉ በሉ። ባለቤትሽ ከሆነችም ራሱ አጠገብ ያለው ባለቤት ከሆነ አሁን ለመሰለ ልነግራችሁ ነው። ጳውሎስ እንዲህ አለ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሰውን ሁሉ በክርስቶስ አውቃል። አንድን ሰው ከኢየሱስ ውጪ የምታውቁት ዕውቀት ልክ ነው። ሰውን ሁሉ በማን አውቃለሁ? በክርስቶስ አውቀዋል። በጣም በጣም ቶፕ ዕውቀት ልንገራችሁ። ሰውን በደሞዙ ማወቅ አይደለም። ሰውን በትምህርቱ ማወቅ አይደለም። አውቃለሁ ገቢውን አውቃለሁ የሚያስተምርበትንም አይነት ማለት አይደለም። አውቃለሁ አለባበሱ የሰፈራችን ልጅ ነው፣ የቀበሌ ምናምን ልጅ ነው። ወዳጆቼ ኢየሱስ ጌታ እሱ ያንተ ትክክለኛ ዕውቀት አይደለም። ምክንያቱም አንተ ቀበሌ አንድ የምታውቀውን ሰውዬና እግዚአብሔር ቀበሌ አንድ ላይ እንዲመጣ እንዲከሰት ያደረገው በእርሱ ዘንድ ያለው እርሱነቱ ይለያያል። ስለዚህ መቼ ነው ከሰው ጋር በሰላም የምትኖሩት? እግዚአብሔር የሚያውቀውን ሰውዬ ስታውቁ። እስቲ በሉ እግዚአብሔር የሚያውቀውን ሰውዬ ስታውቁ በሉ እግዚአብሔር። ለዚህ ነው ቆይ ሁለተኛ ቆሮንቶስ ምዕራፍ 5 እናውጣ። ጳውሎስ ቀጥሎ ስለ ሰው ብቻ አይደለም ኢየሱስንም እንደዚህ አውቀነው ነበር ይላል። ነበር የጠራቢ ዮሴፍ ልጅ አይደለም ያልንበት ጊዜ ነበር። አረ ኢየሱስ ጌታ። ቁጥር 16 ስለዚህ ካሁን ጀምሮ ማንንም በውጫዊ ነገር አንመዝንም። ከማን ማንንም በምናዊ ነገር በውጫዊ ነገር አንመዝንም። አይሁዳዊውን፣ ግሪኩን፣ ጫውን፣ አማራውን፣ ኦሮሞውን፣ የተማርከውን፣ ያልተማርከውን፣ ያለህ የሌለህን በእሱ አንመዝንህም። ኢየሱስ ጌታ። ምክንያቱም አሁን የለህም ማለት አይኖርህም ማለት አይደል። ደግሞአለሁ እስቲ በሉ አሁን የለኝም ማለት ዳጆቼ አሁን የሌለው ሰውዬ የቱጋ ምኑን ተርኒንግ እግዚአብሔር ምኑን ነክቶ ምን እንደሚያደርገው ስለማታውቅ አሁን አይደለም እንደውም አይደለም አሁን የሌለው ጊዜ ስም መስጠት ይቅርና ሲኖረውም የምትለውን ሰውዬ አይደለም። አሁን ሳይኖር ስም ይሰጡ የለ ሲኖርህም ስም ይሰጡሃል። ሲኖርህም የተሰጠህን ስም አይደለህም። ሳይኖርህም የተሰጠሽን አንቺን አይደለሽም። አንተ በክርስቶስ በመስቀል ላይ እግዚአብሔር የተረከው ያንን ሰው ብቻ ነህ። ኢየሱስ ብዙ ሰው ብዙ ሃይማኖተኛ በጣም ኦቨር መንፈሳዊና ሃይማኖተኛ ሰው ሲሆን በጣም ጌታን ያከብሩ ሲመስሉ የሚናገሩትን አንድ ነገር ልንገራ። ኢየሱስ እዚህ ምድር ላይ ሲመጣ አንደኛ አብን ለኛ የአብን ፍቅር ሊገልጥ ነው። ሁለተኛ አንተን ለአንተ ሊገልጥ ነው። ሰሞኝ ትልቁ ስህተት የሚጀምረው ራስን ከመሳት ነው። መጽሐፍ ቅዱስን ኃጢአት ማለት ትርጉሙ ታርጌት መሳት ነው። ኃጢአት ማለት የኃጢአት የሂብሩ ወይም ትክክለኛው ትርጉም ምን መሳት ነው? ታርጌት ኢላማ መሳት ነው። ይሄም ምንድነው? እቺ ምን ዳርት ነው የምትባለው? ዳርት በነገራችን ላይ ዝም ብለህ ጥቁር እንደ ሰፊ ሜዳ ላይ አይደለም የሚሰቋል። ታርጌት አላቸው። አያው የኔ ህይወት ታርጌት አለ። አራንስ አሜን ይበል። እኔ ታርጌት አለኝ። ድንገት ሳልታሰብ የተገኘው አይደለም ብዬ እንዲህ ወይም ትምህርት ቤት አይገምተውም፣ የኔ ዩኒቨርሲቲ አይገምተውም፣ የኔ ህይወት ቤተሰብ መስሪያ ቤት አይገምተውም ያንቺን ህይወት። ያንተ ህይወት በእግዚአብሔር ታርጌት ውስጥ ነው። ያን ታርጌት ያገኘ ቀን ነው የምታርፈው። ያን ታርጌት ያገኘሽ ቀን ነው የምትገዢው። ሲገሉ ገዢነት በሉሲ ታርጌትን ማግኘት ነው። ይኸውላችሁ የአዳምን ዘር ከንትን አውጥቶ ተንከራታች ያደረገው ታርጌት መሳት ነው። እግዚአብሔር አንተን የሚያውቀውን አዳም እግዚአብሔር የፈጠረው ያን ሰው ታርጌት ኢላማ ሳተ። ኢየሱስ ጌታ ጠብቶበታል ያ ሰውዬ። ስለዚህ ለሁሉ ይሸነፋል፣ ለሁሉ እጅ ይሰጣል። ፈሪና ድንጉጥ ሆነ። እግዚአብሔር መጣና አንተ እኮ ይሄን ሰውዬ አይደለም። ኢየሱስ መጥቶ
በነገራችን ላይ ኢየሱስ በምድር ላይ በነበረው ቆይታ የሚያደርጋቸው እያንዳንዱ ተአምራት አምላክ እንደሆነ ለማሳየት የሞከረው መንገድ አይደለም። እደግመዋል ያልኩት ገብቷችኋል? ይሄ ተአምራት ሲያደርግ ሙታን ሲያስነሳ አምላክ እንደሆነ ለማሳየት በነገራችን ላይ እኔ አምላክ ስለሆንኩ ነው ይሄን ማደርገው የሚለውን ለማሳየት የተጠቀመው መንገድ አይደለም። የእግዚአብሔር ልጅ ሊኖር የሚገባው ህይወት ነው። የእግዚአብሔር ልጆች ሊኖሩት የተገባውን ህይወት ነው የገለጠው። ልጆች ልጅ እንዴት በሉኛ? ዮሐንስ ወንጌል ምዕራፍ 3 ላይ ታስታውሳላችሁ? ኒቆዲሞስ ኢየሱስ ጋር መጣ። እግዚአብሔር ከእርሱ ጋር ከሆነው ሰው በቀር አንተ የምታደርጋትን አይነት ታምራት ሊያደርግ የሚችል የለም ብለው በጣም ተደሞበት ሊያደንቀው በጣም በቃ ተገርሞበት መጣ። ኢየሱስ ክርስቶስ ግን ዋ እውነት ነው ልክ ነው አይደለም ያለው። መቀጥሎ ምን እንዳት ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያይም ወይም አይገባም። ምን ማለት ነው ወዳጆቼ? ይሄ የኔ ብቻ የተወሰነ ዓለም አይደለም። አንተም ዳግም ከተወለድክ የእግዚአብሔር ልጅ ከሆንክ አክሰስ የምታደርገው ዓለም ነው እያለን የእግዚአብሔር አብሮነት የልጅ ዓለም ነው። አሁን ስሙኝ፣ እግዚአብሔር ከእርሱ ጋር ከሆነው ሰው በቀር አይደል ያሉት። የእግዚአብሔር አብሮነት የልጅ ዓለም ነው። ልጄ ድምፄን መስማት በፕሬዘንስ ውስጥ መኖር ዓለሙ ነው። ራይቱ ነው፣ የተፈቀደለት ህይወቱ ነው። አሜን በሉ ባካችሁ። ለዚህ ነው በተለያየ ምክንያት ይሄንን ራይት ልጆች ሲያጡ የሚጎዱት። የቤተሰብ አብሮነት የነሱ ሊያድጉበት የተገባ አትሞስፌር ነው። ሲያጡት ልጅ ይጎዳል። ማይሆን እድገት ያድጋል። በስነ ልቦና ይጎዳል፣ ፋይናንሻሊ ይጎዳል፣ በአካላዊ ጉዳት ያጋጥመዋል። ለምን? መገኘት ካለበት ፕሬዘንስ ውጪ ስለኖረ። ልጆች ስለሆነ መጽሐፍ ቅዱስ ልጆች ከሆናችሁ በክርስቶስ ኢየሱስ የማወራሽ የእግዚአብሔር ወራሾች ናችሁ። ዛት ይሄ የኔ ራይት ነው፣ የታደልኩት መፍትሄ ነው። ጮክ በሉሲ ይሄ በሉስ በክርስቶስ የታደልኩት መፍትሄ ነው። ጮክ በሉና እንዲህ በሉ እኔ መፍት ተሰጥቶኛል። ቆይ እናንብበውና ቆይ ወደ ትምህርት ቶሎ ልግባ። ስንቶቻችሁ በዚህ ትምህርት እየተፈወሳችሁ? እግዚአብሔር መንፈስ በዚህ አለ። እሺ እናንብበው። ስለዚህ ካሁን ጀምሮ ማንንም በውጫዊ ነገር አንመዝንም። ወዳጆቼ መጽሐፍ ቅዱስን አትዝለሉት፣ መጽሐፍ ቅዱስን ተዋሃዱት። እደግመዋለሁ፣ መጽሐፍ ቅዱስ የሚናገረውን ትሩስ አትዝለሉት፣ ተዋሃዱት። አንዳንድ እውነት ሲል በቃ ህይወቴን በዚህ መራለሁ ብላችሁ ላይፋችሁ አድርጉት። ስለዚህ በሉ ድገሙ። ስለዚህ ካሁን ጀምሮ ማንንም በነገራችን ላይ ማንንም ውስጥ አንተ አለህበት፣ ራስህንም ነው። እደግመዋለሁ፣ ራስሽንም ነው። ራስሽ የምትቀበይበትንም አቀባባይ ቀይሪ። ገብታችኋል? ምለው አሁን ማንም ውስጥ አንተ አለ። ስለዚህ ራስህንም ኪስ በሞላ ሰሞን ባለ ሁኔታ ላይ አታስቀምጠው። ይሄ ኪስ በሞላ ሰሞን ያለውን ፍንጥዝያ አቁም። ኢየሱስ ጌታ። ኪስ ሲጎል ያለውን ይሄን ጣውላጋ ፊት አስቁም። እዲያ ኮማኒያስታ ስሙኝ፣ የትኛው መጣውለግ የሚነሳው ትክክለኛውን እውነት ካለመረዳት ነው። መጣውለግ የሰይጣን የሰልፉ ኃይል አይደለም። ሰይጣን ውጊያውን በእናንተ ላይ ስላበረታ አይደለም የጠወለጋችሁት። የጠወለጋችሁት እውነትን ባለማወቅ ነው። ወዳጆቼ የሰይጣን ኃይል እናንተን ማጠውለግ አይችልም። ለምን በሉኛ ከማ ምክንያቱም ሰላሜ ከውጭ አይገባም። የኔ ደስታ ውጭ ላይ አልተንጠለጠለም። ኪሴ ላይ፣ ደሞዜ ላይ፣ ሀብት ላይ የክርስቲያን ደስታ ኪስና ደሞዝ ላይ አልተንጠለጠለም። የክርስቲያን ሰላም ከውስጥ ወደ ውጭ ነው። አሜን። ስሙኝ፣ የኤማውስ መንገደኞች የጠወለጉት ኢየሱስ ጠፍቶባቸው አይደለም፣ ወይም ኢየሱስ ሞቶ ቀርቶ አይደለም። ኢየሱስ አብሯቸው ወክ እያደረገ ነው የሚጠወልጉት። አንተ ሂድ እዚህ ሰፈር አይደለም እንዴ ሂድ አንተ አታይ እያሉት እየነኩት ነው የሚጠወልጉት። ኢየሱስ ጌታ ነው። እዚህ መንደር አይደል እንግዳ ነህ እንዴ አንተ? ስለ ናዝሬቱ ኢየሱስ አታውቅም? የናዝሬቱን ኢየሱስ እኮ። በነገራችን ላይ በጣም ብዙ ሰው ክብሩን እንዲህ እየነካው ነው የሚተክዘው። ክብሩን እንዲህ ሂድ አንተ
አረ የክብር ያለ ጌታው የቅባት ያለ ቅባቱን የሞገስ ያለ ያልክ ሞገስን እየነካው ነው። በነገራችን ላይ ሞገስ ማይሰራበት ኢየሱስ ጌታ ለምን አትሉ? እውነት ስለሆነ ነፃ አውጥቶ አያውቅም። እውነት ሲታወቅ ነው ነፃ የሚያወጣው። አረ ኢየሱስ ጌታ እውነት ስለሆነ ፈውሶ አያውቅም። ኢየሱስ ፈዋሽ ስለሆነ ፈውሶ አያውቅም። ኢየሱስ ፈዋሽ እንደሆነ ያወቁት ናቸው የተፈወሱ። ኢየሱስ አዳኝ ነው። አዎ ዓለም ግን አልዳነችበትም። አዳኝ ስለሆነ ዓለም ሁሉ አይድንም። አዳኝ መሆኑን አውቆ ሲቀበሉት አዳኝ ነው ቤዛዬ ነው ብሎ ሲቀበሉት ግን ይድናሉ። ወዳጆቼ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። በእውነት አርነት እንድትወጡ ይሄንን ነገርኳችሁ። ኤላኮሳ ባሊያቱ ሻባ አያችሁ። አሁን እናንተ ዴሊቨርድ ነፃ የምትወጡት በትሩዝ ነው። እስኪ ጮክ በሉ እውነትን በማወቅ ነው። እውነትን በማወቅ አያችሁ። አሁን እነዚህ ሰዎች ኢየሱስ እንደሆነ አያውቁትም የሚነኩትን። ስለዚህ መተከዝ አያቆሙም። አንተ ሰላም አብሯቸው እየሄደ ሰላም አጥተዋል። ሰላምን እየነኩ ሰላም አጥተዋል። ደስታን እየነኩ አይደሰቱም። ኢየሱስ ጌታ። በትንቢት የሚረጋጋ ሰው የለም። ደግሞ በትንቢት ውጫዊ አንዳንድ ኬዞች ግን አስወግድልሃል፣ ግን አታርፍም። ለምን? ኬዝ አያቆምም ህይወት ላይ። ኬዝ አያቆምም ህይወት ላይ። አንደኛው ኬዝ ሲነቀል ሌላ ኬዝ ይመጣባል። ነገር ግን አንድ ነገር ብቻ ነው የሚያሳርፈ፣ የህይወትን መገኛ የሆነው የዘላለምን ምንጭ የሆነው የእግዚአብሔርን ልጅ በማወቅ ዘመጣፍ ቅዱስ ትልቁ እግዚአብሔር ከህዝቡ ጋር የነበረው ክርክር ሆሴዕ ምዕራፍ 4 ህዝቤ አላወቀኝም ስለዚህ ነው የጠፋው እንጂ ሶርያውያን አሜሪካ ጠላቶቻቸው በስተው አይደለም። አልተረዱኝም። እርስ በርሳችን ምን ያባላናል? አልተረዳንም። አንዳችን ሌላቸውን አናውቅ፣ አልተዋወቅንም። ሰራዊት የሚባል ልጅ ታውቃል እንጂ ሰራዊትን አላወቀው። ብታውቀውም አትንቀው። ምክንያቱም ላንተ የተለየ ዋጋ ለሱ ያነሰ ዋጋ የከፈለ ኢየሱስ የለንም። ጮክ በሉና አሜን በሉ ይባካችሁ። ለዘነጠ ሰው የተሻለ ዋጋ አልተከፈለም። ለፌመስ ሰው የተሻለ ዋጋ አልተከፈለም። ለሁሉም አንድ ለሰው ዘር ሁሉ አንድ ዋጋ ተከፍሏል። እሱም ኢየሱስ። አንዳንድ ጊዜ አይታችኋል። ፌመስ ሰው ጌታን ሲቀበል ሰው የሰው ጩኸትና አንድ ምስኪን የጎዳና ልጅ ጌታን ሲቀበል የሰው ጩኸት እኩል አይደል። ለፌመሱ የተለየ ሰማይ የሚጨፍር ይመስላል ሰው። እዚህ ምድር ላይ ያለ ዝና በእግዚአብሔር ዘንድ ዋጋ የለውም። እግዚአብሔር ወይኔ ጉዲ አንተ መጣ የሚለው ሰው የለም። ሁላችንም በክርስቶስ አንድ ነን። በክርስቶስ የተከፈለልን ዋጋ አንድ ነው። ግን አንድ ልዩነት አለ። ለሁሉም እኩል ዋጋ ተከፍሏል። ለሁሉም ኢየሱስ ሞቷል። ሁሉም ውስጥ አማኝ በተለይ ለሆነ እያንዳንዱ ውስጥ ኢየሱስ አለ። የልዩነታችን ሚስጥር ግን የማወቅና ያለማወቅ ነው። ምክንያቱም ባወቀው ልክ ነው የምትጠጋው፣ ባወቀው ልክ ነው ራስን የምጥለው። ራስን ለእግዚአብሔር የምትሰጠው በገባ ልክ ነው። ለማታውቀው ሰው አታምነውም። ለማታውቀው ሰው ላይ እምነትን አትጥልም። እያወቀው ስትመጣ ነው ሰውን የምታምነው። እግዚአብሔር ላይ መታመን የምትጀምሩት እያወቃችሁ ስትመጡት ነው። እየገባችሁ ስትመጡ ዘመንህን፣ ትዳርህን፣ ቤትህን፣ ልጆችህን ከበሉና እሰጠዋለሁ በሉ እስኪ እሰጠዋለሁ። በቃሉ አልጠራጠርም። አድንሃለሁ ስላልፈራው አለሁልህ ስል ስገባኝ ጮክ በሉና እንዲህ በሉ እግዚአብሔር በሉ እስኪ እኔ ካንተ ጋር ነው ሲለኝ ለሙቀት ሌላ አልጠብቅም በሉ። የእሱ አብሮነት ይበቃኛል። ደስ እንዲለኝ፣ ሙቀት እንዲሰማኝ፣ ደህንነት እንዲሰማኝ እግዚአብሔር ሌላ አብሮኝ የሚያክለው ነገር የለው። ለደህንነቴ ለዋስትናዬ በቂ ነው ኢየሱስ። አሜን አሜን። የቤተ ክርስቲያን የሃይማኖተኛ ሰው የብዙ ሰዎች ውድቀት እዚህ ጋር ነው። ለዋስትናው ሌላ ነገር እየፈለገ ይደክማል። ለዘላለም ህይወት ዋስትናው ሌላ ነገር፣
ካልደከምኩ ካልሮጥኩ ሰማይ ደግሞ ይበቃሃል። ልጄ ይበቃሃል፣ ጸጋዬ ይበቃሃል፣ ህይወቴ ይበቃሃል፣ ደሜ ይበቃሃል፣ ስሜ ይበቃሃል። ምክንያቱም ስሙ የጸና ግንብ ነው። ተሸሽጌበታል። የትኛውም ጦርነት የትኛውም ፍላጻ ይህንን ግንብ አልፎ አታካ ያርገኝ። የኢየሱስን ጥላ አልፎ እናንተን ታታገ። ኢየሱስ የዘላለም አምባዬ ነው። ለዚህኛው ዓለም ለሚመጣው ዓለም ዋስትናዬ ነው። አይበርደኝም፣ ብርድ አይለኝም፣ ፍርሃት አይሰማኝም። በፍጹም ነፍሴ አይፈራትም፣ ጭንቅ አይለኝም። ዋስትናዬ ኢየሱስ ነው። ከዚህ የተሻለ ተጨማሪ ነገር አይሻኝም። አሜን። ኢየሱስ ጌታ። ኢንጆይ እንዳረግበት የተለያየ ነገር ሊሰጠኝ ይችላል፣ እንድኖርበት ግን አይሰጠኝም። ምንድኖርበት የተሰጠኝ ስጦታ እግዚአብሔር ይባላል። አሜን። ስሙኝ፣ በምን እኖራለሁ ብለህ ስላለቀስክ አይደለም ስራ የሰጠ። አሜን በል። ስራ መኖሪያ አይደለም፣ እንድትኖርበት የተሰጠ ስራ የለም። ስለዚህ አንድ ነገርም ከስራ ላባር ነው የሚል ወረቀት ስታይ ላይ ሽንት መልቀቅ አቁም። ምክንያቱም ስራ የተከፈተልህ እንድትኖርበት አይደለም። መኖሪያዬ ዘላለም አምላክ ይባላል። መኖሪያችሁ እግዚአብሔር ነው። መኖሪያችሁ እግዚአብሔር ነው። ለዚህ ነው አንዳንድ ጊዜ ስራ አታችሁ በር ተዘግቶ ሰው ቤተሰብ ትዳር እያሉ ስራ አቶ ተቀምጦ አምስት ሰውየው በስራ ማጣቱ ይጨነቃል እንጂ የጎደለበት ነገር ግን በጣም የሚገርመኝ በጣም ቴንሽን በቴንሽን እየሆንክ ነው። አስፈላጊው ነገር ግን እያገኘህ ነው። ትንሽ ትዝ እስቲ ለማሰብ ሞክር። ለምሳሌ ስራ ባለመስራት ቤት ኪራይ እየከፈልክ አይደለም ወይ? እየተከፈለ ግን እንዴት እንደከፈልከው አታውቅም። እግዚአብሔር በተለያየ ምክንያት ጊዜው ሲደርስ እያመጣ አትስሩ አልወጣኝም፣ አትኑርበት። ኢየሱስ ጌታ ነው። ኢንጆይ አድርግበት። ለዛ ነው የገባበት ቦታ ሁሉ ጭንቅ በጭንቃቱን የገባበት መስሪያ ቤት ሁሉ ለመልቀቅ በቋ በላይ ሆነ። ሁሉንም ስራ አሁን አማኝ ስራ መልቀቅ ትፈልጋል፣ ሁሉም መልቀቅ ይፈልጋል። ግን ሁሉም አልቅሶበት ነው ያገኘው። ኢንጆይ አድርግበት። ቦታውን አትሞስፌሩን ቀይረው። የገባበትን ቦታ ወደ አትሞስፌሩን ቀይር። ወዳጆቼ ዮሴፍ ተሽጦ ነው የገባው፣ በባርነት ነው የገባው። አትሞስፌሩን ግን ቀየረው። የሚወደድ አደረገው ሲስተሙን። ሁሉም ሰው በገባበት ሁሉ ሌላ ዳዊ ሰለቸኝ ይሄኛው እስቲ ቀይረው። ሰው ምንድነው መሰለ ችግሩ? ለምን ሌላ ስራ የተሻለ ብታገኝ የተሻለ ምትኖር የተሻለ ምትደሰት ስለሚመስልን። ሁሉም የገባበት ቦታ ላይ የራሱ የሆነ ችግር አለው፣ የራሱ ጭንቀት አብሮታል። ምክንያቱም ለምድር ለየቀኖቹ ክፋት የተሞሉ ነው። ለቀኑ ክፋቱ ይበቃል። አንተ በጌታ መደሰት ጀምር። እጆይት በእግዚአብሔር ኢየሱስ ጌታ በእሱ ደስ ይበላችሁ። አሜን። ስሙኝ፣ ትዳር የሌለው ሰው ትዳር ካለ በጌታው ትዳር በርከፍትልኝ እኔ አንተን ያመሰገንኩ ኖራል አትኖርም። ምክንያቱም የመጣው ባልሽ ራሱ የጸሎት ርዕስ ይሆንባል። ባልሽ ሚስት የጸሎት ርዕስ ትሆናለች። አሜን አትልም? ለምን? ለሷ ጎሮሮ መጸለይ ትጀምራለህ። አሁን ለሷ ኢየሱስ ጌታ ብቻህን የነበረው ሲስተም ሁሉ ይዛባባል። በፈለከውን ደስ እንዳላጡንም ጌታ ሆይ ማለት ጀመረ። በተለይ ደግሞ አንዳንዱ እግዚአብሔር ያለው ቦታ ላይ እግዚአብሔር እንደው ባርኮለት ተስማምተው እንደ እግዚአብሔር ቃል ቤተ ትዳራቸው ማይመሩ ከሆነ ጥልቅ የጾም ጸሎት ርዕስ። በጾም ጸሎት ያገኘኸው ትዳር ሌላ ጾም ጸሎት። እግዚአብሔር እያለ ያለው መጀመሪያ በእግዚአብሔር ተደሰት። ያው ልጅ ትዳር ከመጣ በኋላ ልጅ ሌላ ጥያቄ። የህይወት ጉዞ ጥያቄ አያቆም እና መቼ ነው የምንስቁት ታዲያ? መቼ ነው የምንስቀው? እያለ ልንኖር በልጅ ድርግም ዲም ላይት ረጅም ሳንስቅ ልንሄድ እንደ ሃይማኖተኛ ሰዎች ወደ ላይ ሲሄድ ደሰታለሁ እያልክ ልትኖር። ወደ ላይ አዲስ ኢየሱስ ነው የምታገኘው። ወደ ላይ ወደ ሰማይ ስትሄድ ከዚህ ስጋ ስትወጣ ሌላ ኢየሱስ ነው የሚመጣው።
ይሄው ኢየሱስ አይደል እኔ ውስጥ ያለው? ሰማይ ሄጄ ማገኘው ሌላ ኢየሱስ አለ? አሁን ልቤ ውስጥ የገባው ኢየሱስ ነው ሰማይ የሚጠብቀኝ። ይኸውላችሁ በሰማይና በምድር ኢየሱስን ልዩ የሚያደርገው እዛ ፍጹም ስለምናውቀው ነው። የእውቀት ችግር ነው። ኢየሱስ እዚህ እኔ ጋር ያለው ኢየሱስና ሰማይ የሚያገኘኝ ኢየሱስ በክብር ስለሚለያይ አይደል? በጣም ለየት ያለ ግሎሪ የተላበሰው አምላክ ሰማይ ስለሚያገኘኝ አይደለም። የንጋቱ ኮከብ ኢየሱስ በልቤ ላይ አብርቷል። ሰማይን ያደመቀው ላይት እኔ ልብ ውስጥ በርቷል። የአዲሲቱ ኢየሩሳሌም ውበት ልባችሁ ላይ በርቷል። ነፍሳችን ሙሉ በሙሉ አታውቅም። ለዛ ነው የሚጨንቀን። እዚህ ለብዙ ነገር ላይ ራሳችንን እንጥላለን፣ እንፈራለን። እና በውስጥ ይዋካችሁ ዋት ፕሪቸር ሻባሊያ ካራዳ። እሺ ከዚህ ቀደም ክርስቶስን በዚህ መልክ መዝነነው ነበር። ከእንግዲህ ግን እንደዚህ አናደርግም። ኢየሱስን እንዲህ መዝነን ከእንግዲህ ግን እንዲህ አናደርግም። እሺ ስለዚህ ማንም በክርስቶስ ቢሆን በእናታችሁ ይሄን ቃል ስደርሱ እሷን ቃል ጮክ ብላችሁ እንደ እብድ እንድትጮውና እንድታወሩ ትፈልጋለሁ። ስለዚህ ከዚህ በላይ ማውራት ትችላላችሁ። ማንም አንተም አለበት ወንድሜ በል ማንም ከሞን ማንም በማ ቢሆን በክርስቶስ ቢሆን በማ በክርስቶስ ጋኒያ ኩቫ ካራሽ ማንም በክርስቶስ ቢሆን ምንድነው አዲስ? ስለዚህ ነው በነገራችን ላይ አሁን አደባባይ ላይ አንድ ሰው የሆነ ነገር ሲሆን በነገራችን ላይ ወጥተው በሰልፍ ለምን እንደሚያጠቁ ታውቃላችሁ? የኛ ቸርች አይደለም ብሎ ስለሚያስቡ የሆነ ነብይ አንተ አካል ውስጥ ባለው እንትን አይደለም የምታውቀው የሆነ ቸርች ነው በሚለው ለዚህ ነው ያንተ ብልት እንደሆነ አታስብ። ለዚህ ነው እሱን በመቀጥቀጥ የምትከብር ይመስላል። ወዳጆቼ አይደለም እሱ መጽሐፍ ቅዱስ የዘላለምን ሕይወት እንኳን አጥብቀህ ያዝ ይላል። ያዝ ፈውስ ትይዛለህ። ምክንያቱም ፈውስ እንደተቀበልክ ፋይት ያደርጋል ዲመን ፍርሃት ይለቅብሃል። ብዙ ጊዜ የሆነ መልክ ከመጣ በኋላ ፍርሃት ፈተና አልመጣባቸው ዓላማው የመጣውን ድምፅ መምታት ነው። ይፈተናል፣ ህይወት ወዲያው ይፈተናል። እሱ ነው አንዱ። ስሙኝ፣ ለምሳሌ ተፈውሳችሁ እኔ አንዳንድ ልጆች ሲመሰክሩ አልሰማችሁ? ጸለይክልኝ ከዛስ አሁን ምን በጣም ፈውስ እንዲያጸና እንደሚያደርግ ትምህርት እንዴት የሰውን ህይወት እንደሚያጸና የምታውቁት አንዳንድ ልጆች መሰከሩ። ጭራሽ ከጸለይክልኝ በኋላ ካወጭክ በኋላ በሰዓቱ ሰላም ከዛ አቤት ሴት የባሰብኝ ከዛስ ሲብስብኝ ምን አረኩ ይላል። ያ የተማርኩ ትምህርት ትዝ አለኝ። ከዛ ሰይጣን ውሸታም ነህ ብዬ እኔ በክርስቶስ ተፈውሻለሁ ብዬ ፋይት አረኩት። ከዛ ወዲያው በሽታውን አጣሁት ይላል። አልዓዛር እስከ ዛሬ በህይወት ያለ ነው ይመስላችሁ ወይስ ሞቷል? እዛ ሰው ላይ ፈውስ ቅባት ስላለ ሰውየው ተፈውሶ ሊሆን ይችላል። ግን እድሜን የሚሰጥ እግዚአብሔር ያልኩት ገብታችኋል? ግን አሁን እኔ ዋና የሱ አይደለም አካል ውስጥ ያለን ማንን ሰውን በክርስቶስ አለማወቅ ችግር ነው። ይሄ በክርስቶስ አይደል የምናውቀው የኛ አካል አይመስለንም። እስቲ ጮክ በሉና ኢየሱስ በሉ። ደግሞ ኢየሱስ በከፈለው ዋጋ ሰውን ሁሉ አውቃለሁ፣ ማንንም በክርስቶስ አውቃለሁ። ከዛስ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ይሄ ቃል ግን አይገርምም? ማንም እኮ ማለት ቆስሙኝ ሉክ አሁን ገና ከጫት ቦታ ተነስቶ መጣ። እዚህ ጫቱን እዛች ጋር ጫቷን ደብቋት ነው የገባው። እዚህ ስሰብክ ግን ብርሃን በራለት፣ ኢየሱስን ተቀበለ። ምናልባትም ልማዱን አልተውም። ጫት እዛ ጋር ነው ያስቀመጠው። ክብር ለኢየሱስ ይሁን። የሚገርመው መጽሐፍ ቅዱስ ምን በእውነት አሁን ኢየሱስን ሲቀበል ሰውየው አዲስ ፍጥረት ነው። ሰማይ አዲስ ፍጥረት ነው ይላል። እኔ ማውቀው ሰውየውን ማውቀው ሰዎች እሱ የሚያውቁበትን ለዚህ ነው መጽሐፍ እግዚአብሔር ሰው እንደሚያያይ የሚለው። አየ ማናችሁንም እግዚአብሔር ሰው እንደሚያያይ። ሰው ውጫዊ ነገር ያያል አለ፣ እግዚአብሔር ግን ልብን ያያል። ምንድነው ልብን የሚያየው? እግዚአብሔር ልብ ሲያይ በመንፈስ ውስጥ ያስቀመጠውን ኃይል ነው የሚያየው። እግዚአብሔር አንተን ሲሰራ አንተ ውስጥ ያስቀመጠው ሪሶርስ ነው የሚያየው። ማን እንደሆንክ የሚያውቀው ስፒሪት ውስጥ የታጨቀውን ሀብት ነው የሚያየው። እዚህ ስፒሪት ውስጥ እሱ ራሱ ያስቀመጠው መዝገብ አለ እና እግዚአብሔር አንተን ሲያይ የሚያየው እሱን ነው። ሰው ግን አንተን ፊት ነው የሚያየው።